ኮኮሻ የእውነት ልቧ ተሰበረ። የሰው እናት ቀምቼ መመለስ አለብኝ በማለት አዘነች። ስለ እናትዝ ምንም ያልገባኝ እናቴ ልጄ ስትለኝ ምንም አልቻልኩም እያለች ተወዛገበች። ከጎዳና ነበረ የምኖረው በማለት ወሬዋ መለጣት። ምናልሽ ልጄ እያለቻት ነበር እናቱ ተብዬዋም አይ ቤቱ ጎዳናው መስመር ላይ ነው እያልኩሽ ነው በማለት ቀየረችው። ወሬውም አመለጣት። በዚህም የተነሳ ስሜቷን ልትቆጣጠረው አልቻለችም። ኩኩሻ መቅሰላ ጋር ሄዳ እናቴ ልጄ ስትል የእውነት እናቴ መሰለችኝ እኔ ስለ እናት ምንም የማላቀው ብላ በስሜት አለቀሰች። በጣም ይገርማል። አጸዴ እንዳቀደችው እየሄደች ነው። አጸዴ አሁን ላይ ሁሉንም ገንዘብ ሶስተኛ ወገን ነን፣ ስለዚህ እኩል ሶስታችንም ይሄንን የያዛችሁትን እቅድ እንዳላበላሸው አብሬ መካፈል አለብኝ። ረብጣው ዶላር ለእኔም ይገባኛል፣ ካለበለዛ ሙልዬን ሁሉንም ሚስጥር እነግራታለሁ በማለት አሳምናቸዋለች። ከአሁን በኋላ እኔና አንቺ ብንደባደብም ሁለታችንም የሰው እድገት ስለማንወድ ሁለታችንም ምቀኞች ነን። ይሄ ቢብስሻል እንዲያሁን ደግሞ አባቷም አለ ስትላት እዚህም አለሁበት በይኝ እያለች በዚህም ልቧ ደንገጥ አላጸዴ የሀብልን እናትና አባት ሊቀሙ የተነሱት መነንና አጸዴ ማለት ነው። በእንግዲህ በእቅድ እየተጓዙ ይገኛሉ። በጣም ይገርማል። ነገር ግን እዚህ ላይ ልቧ ያዘነም ይመስላል። ኩኩሻ ትናገር ይሆን? አሁንስ ገንዘቡ አሳስቷት ውጭ እየሄዳለሁ እያለቻት ነው። እሷስ ምን ትላይ ይሆን? እሺ ብላ የውጩን ትቀበል ይሆን? በጣም የሜርሲና የአጸዴ ተንኮል አሁንም ቤት ውስጥ አዲስ ድራማ ጀምረዋል። ሜርሲ በቃ የእናንተን ይቅርታ ሳላገኝ ከእናንተ ጋር መብላትም ሆነ ምንም ራሴን በጸጸት መቅጣት አለብኝ። ክላሴ ቁጭ ብዬ ከእናንተ ጋር መቀመጥ አልችልም፣ አስቀይሜያችኋለሁ በማለት ስትላቸው ወንድምና አባት ግን በጣም በቃ እባክሽን እያሉ ለመኗት። እሷና ጸዴ የጀመሯት ድራማ አሁን ላይ ሊሳካላቸው ጫፍ የደረሰ ይመስላል። ነገር ግን ይቅርታን ለመቀበል ጊዜ ያስፈልገናል በማለት ተለይተዋታል። ሁለተኛዋ ወደ ኩኩሻ ስንሄድ ኩኩሻ ከእናቷ ከሙልዬ ጋር አሁን ላይ ደግሞ እያካሄደች ያለችው ነገር ጥሩና ደስ የሚል ጊዜ እያሳለፉ ይገኛሉ። ለጊዜው እናቷ ባትሆንም እናቴ ነሽ ብላ እየተወነችባት የምትገኘው ኩኩሻ አሁን ላይ ወደ ውጭም እየሄዳለሁኝ ከዛም ደግሞ በቃ እናትነቴን ይቅርታን ተቀበይኝ እያለች ስትላት እሷም እሽ እናቴ በማለት ግን ስሜቷን መቆጣጠር አልቻለችም። ከእናት ጋር ስለ እናት ጸባይ የማታውቀው ኩኩሻ ለገንዘብ ብላ እዚህ የመጣየው አሁን ላይ ግን እንድስታሻሻትና ልጄ ስትላት ስሜቷን መቆጣጠር አቅቷት መጸዳጃ ሄዳ ለማልቀስ ሞከረች። ቀጣይ አጸዴና ወይዘሮ መነን ካሁኑ መስከር ጀምራለች። አጸዴ አሁን ላይ እኔ እንደዚህ የታመምኩት የሰከርኩት መድኃኒት ጨምረሽበት ነው ከምጠጣበት ላይ እያለቻት ክርክር ገቡ። ውጭ ዛን ትሄድ አብራ አሁን ላይ ሆነም አልሆነን ከኩኩሻ ጋር መስማማት አለብሽ ስትል መከረቻ። ሰላም ጤና ይስጥልን ውድና የተከበራቸው የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ ክፍል 20 ተለቀቀ። ወደ ክፍል 19 ስንመለስ እንግዲህ መከዳታማ እየሮጠች ነበረ ሀብል መታየት ተጣራቸው ማለት ነው። በዚህም የተነሳ ኦክስጅን ሲያጥራት እሷም አመማት ብላ ነበረ። እነሱም በድንጋጤ አረጋግተው ጸጥ ባሉ ጊዜ የዚህም ጊዜ ኬዙን ለእስክንድር ተነግሯል ማለት ነው። አንዳንዴ እንደዚህ አይነት ነገሮች ሊገጥሙ ይችላል ብለውታልና እሱም ያንን አስታውሶ ነበር። ዶክተሩ ነግሮኛል አባዬ በማለት ሁሉንም አረጋግቶ እንግዲህ እንትን ሌላ ችሏል ማለት ነው። ሀብልም እየተንከባከበቻት ትገኛለች። አሁን ላይ እንግዲህ ወደ
ሜርሲ ጋር ስንሄድ ሜርሲ ያለችበት ሁኔታ አሁን ላይ የተወኑት ትወና ተመካክረው መምሰል መሆን አለብሽ፣ አንዳንዴም ጣውለዝ እንደዛ መሆን አለብሽ እንዴ ሆዷን እኔ ያሳቀኝ ፓርት ምግቧን እዛው አልጋዋ ጋር አስቀምጣ ነይ ምግብ እንኳን ብይ ስትባል እሷ ደብቃ እየበላኝ ነው። አይገርምም? አልጋዋ ላይ አስቀምጣ። ስለዚህ እየራበኝ ነው ምግብም ይዘሽልኝ ነይ ያልኩትን ደግሞ የተሳካ ይመስላል። ያው ይቅርታውንም ባይቀበሉኝ ብር ራሱ ወንድሜ ልላክልሽ በአካውንትሽ እያለኝ ነበር። እኔ ግን አልፈልግም አልኩት። አሁን እንደሱ ነው መሆን ያለበት። ተውኝ፣ በጣም ጥሩ ጓደኛዬ እያለቻት እኔ አክስትሽ ሁሉንም ነገር ከአንቺ ጎን ነኝ፣ ስለ ሞተውም እንዳትቆጭኝ፣ ስለ ሁሉም ነገር ይሄ ነገር እሷ ናት እንደዚህ ያደረገችሽ አይደል? አክስቴ የአክስቴ እጅ ነው የእሷ እጅ ነው በማለት ብያለሁ። እንኳንም አልሽው እኔ ማምለጫ ሁሉን እንትን የምልበት ቦታ አለኝ እያለች እንግዲህ ለሜርሲ እያስረዳቻት ነበረ ማለት ነው። ሜርሲ ምሽ በማለት አክስቴ ግን እኮ የምበላው እያለቀ ነው ስትላት፣ እንዴ ትንሽ ሰውነትሽን ጣንዘል ወጥ ለዝ ማለት አለበት እንዴ እውነታ እንዲመስል እንዲህ ሆዴንስ እንዴት ነው ታዲያ እየራበኝ እኮ ነው ስትላት፣ አይ አመጣልሻለሁ ግን አሁን እንትን ማለት አለብሽ ይራብሽ ትንሽ እያለች እንግዲህ እየቀጣቻት ትገኛለች ማለት ነው። በሯን ዘግታ እንግዲህ ወንድሟ መስራ መጥቶ ወንድሜ እባክህን ይቅር በለኝ፣ እኔ አዎ በድዬሃለሁ፣ በአሁኑ ፍቅራችን ሳይሆን በድሮ ፍቅራችን እያለች እስክንድርን ሆዱን ማን ነው እዝራን ሆዱን እየበላቸው ትገኛለች። ወንድሜ ማን አለኝ ካለ አንተ እያለኝ ችግር የለውም በቃ እኔ እንደዛ ማለት የለብኝም እያለኝ እሷ የመከረቻትን እያሰበች ነው እየተናገረች ያለችው ማለት ነው። እናም በዚህ የተነሳ ወንድሟም ለዚህም ቢሆን ጊዜ ስጥኝ፣ ለዚህም ለማሰብ ጊዜ እያለው እሺ በቃ ችግር የለውም እሰቡበት በማለት አባትየውም አቶ እስክንድር እኔ እንዲያውም እንደዛ ሁኜ እንትን ከምል ራሴን ከምጸጽት እንዲያውም መርዝ አድርጌ እናቴ ቦታ እናቴ ጋር መሄድ ይሻለኛል ስትለው፣ አቶ እስክንድር እኔን እንደዚህ ለማድረግ የምታስቢው ለምንድን ነው በማለት እንግዲህ ለልጆቹ ምንም ቢሆን እንኳን ለልጆቹ አቶ እስክንድር ለሌሎችም በጣም መልካም ሰው ነው። ነገር ግን እዛች አጸዴ ጋር ከተገናኘ በኋላ ነው ጸባዩ ተቀየረው። እናም በዚህ የተነሳ እሱም በቃ ጁዝ ይዞላት መጥቶ ጠጭ እያላት ነው እና አባዬ እኔ እንደዚህ እያለችው በቃ እንደዚህ እንትን አትበይ እያለ ራስሽን ጸጸት ውስጥ ፈተሽ፣ ምክንያቱም ባደረገችው ነገር ያንቺ እጅ እንደው እዚህ ቦታ የለበትም እያላት ነበረ እዝራ። በፍጹም ወንድሜ መነኝ፣ በፍጹም እኔ ለመታሰርም ጥፋት ካለብኝ ዝግጁ ነኝ ብላ ስታስመስል ነበር። እሱም ግን ጥሩ እየነቃም ይመስላል እዝራ። እናም በዚህ የተነሳች ልሰብበት በፍጹም ይሄን አላደረኩም እያለኝ ነበር። እንግዲህ እሷ ናት በያለቻትንም አጸደይ የመከረቻትን እያስታወሰ የነበረ ማለት ነው። እናም በዚህ የተነሳ እሷም ይሄንን እሱም እሺ እንሰብበት ብሎ ብርም ትራንስፈር ላድርግልሽ ቢላትም አልፈልግም፣ የትም መሄድም ደብሮኛል፣ መውጣትም አልፈልግ እና እዚህ ባዶ ቤት ተቀምጠሽ መውጣት አለብሽ ቢላትም አይ በፍጹም እኔ ልወጣ አልፈልግም በማለት እንግዲህ ወንድሟን በዚህ አይነት ታስረዳዋለች ማለት ነው። በመጨረሻ እንግዲህ እዝራ ይህም ብሏት ተለይቷልና ወደ ሀብል ጋር ሄዶ ሀብል እንግዲህ መከዳን እየመገበቻት ወንድሜን እህትና ወንድም እንትን ልሻለሁ እያለኝ ነበረ እያለች በጣም ብዙ ስትል እንግዲህ በር ላይ ሆኖ እዝራ እያለቀሰ ሁለቱም የሚሉት ቃል ይሄን አትበይ አንቺ ስለ በሽታች ብቻ ነው እንትን ማለት አይዞሽ እያለች ነበር። ህፃኖች ይሞታሉ ግን ቢሞቱም የሚሄዱት ወደ ፈጣሪ ነው አይሞቱም ብሎ የነበረ ወንድሜ እያለች እንግዲህ ይህን ትላታለች። አይ አንቺ አትሞችን ፈጣሪ ነው ወደኛ የሚመጣው እያለች እያረጋገቻት ነበረ። እንግዲህ ወደ ኩኩሻ ስንሄድ ኩኩሻና የሀብል እናት ማለት ነው አሁን ላይ ኩኩሻን በደንብ እያወራቻት ልጅ እንደዚህ ነው እያለ እያለቀሰኝ ነው እንዲህ ለምንድን ነው የምታለቅሽው ብላ እንግዲህ እቀፊኝ እስኪ ብላ ልጇ መስላት እንግዲህ እያቀፈችና እያሻሸቻት ትገኛለች። ነገር ግን ስሜቷን መቆጣጠር ያልቻለችው ኩኩሻ ማለት ነው ተነስታ መጸዳጃ ቤት ልድረስ ብላ እንግዲህ ፊቷን ትታጠብ እናት ስለሌለኝ እናትን ስለማላቅ ነው እንደዚህ ስትለኝ ደስ አለኝ እንዴ የእውነት እናቴ እኮ ነው የመሰለችኝ እያለች እናቴስ ብትሆን እያለች
በጣም ተደሰተኝ። በለቅሶ እንትን ስትታጀብ ነበረ ማለት ነው። እናም በመጨረሻ እንግዲህ ይሄን እያለች ሳለ አጸዴና መነን ማለት ነው በመኪና እንግዲህ ይዛት እየመጣ እየሸኘቻት ነበር። ሹፌር ተቀጥሮላታል ለመነን ማለት ነው። እንግዲህ ወደ ውጭም ይዘሽ ብትሄጂ ብላታለች ማለት ነው። እንግዲህ ልጇን እንኳን እንትን ሳትል እኔ በመጨረሻ አጸደይ ትናገራለች፣ ማነች ኩኩሻ እውነቱን ትናገራለች ብዬ አስባለሁ። ሰው እናት አሁን ላይ እየተጸጸተችም ደስም እያላት ትገኛለች። ነገር ግን በመጨረሻ ይሄንን ወደ ውጭም እየሄዳለሁ ስላለቻ በጣም እየፈራችም ነው ያለችው ማለት ነው። በመጨረሻ እንግዲህ ሀብል ማነች ኩኩሻዬን ብላት ወደ መነን ስንመጣ መነን ወደ ቤት እየሸኟት ስለሆነ ሹፌሩም እያያቸው እየሰማ ነው የእነሱ ሚስጥር ማለት ነው። ሰክራ የምታወራው ሁሉ ጠፍቶባታል አጸደይ ማለት ነው። መነንም እንግዲህ ውረጅ ቤት ደርሰሻል እያለ መጀመሪያ ስልክ ስታወራ ግን ይሄ ነገር ደግሞ በእነሱ በነዝራ ላይ ምን ተንኮል አስበሽ ነው እያለቻት፣ ምንም አታስቢ፣ አሁን እኮ እኔና አንቺ እህታማቾች ሆነናል፣ እንደዛ ተደባደብን፣ እንደዛ ሆን፣ አሁን ደግሞ ጓደኛሞች ጥሩ የቢዝነስ እንትኖች ሆን እያለቻት ነበረ። እናም በዚህ የተነሳ እሺ ብላ እንግዲህ በአንድ ይዘዋት ሲሄዱ እንደዚህ እኔማ የምጠጣበት መጠጥ ላይ መድኃኒት ጨምረሽብኝ ነይ እንደዚህ በትንሹ አልሰክርም ነበር እያለች እንግዲህ ከመነን ጋር ሲጣሉ ነበረ። መነንም እንግዲህ በይውረጅ ብላ እንግዲህ እያንገዳገዳት ስትሄድ ድፍት ባልሽ ጥርስሽ በረገፈ ስትል ምን አልሽ ስትላት እንግዲህ ጥርስሽ በረገፈ በሚመጣው ዶላር ወርቅና አሰራልሻለሁ ትላታለች ማለት ነው። እንግዲህ እሷም እየተወላገደች ትሄዳለች ወደ ቤቷ። እንግዲህ ወደ እዝራ ጋር ስንሄድ እዝራ እንግዲህ በአንድ ተቀምጠው እዝራና ሀብል እኔ ግን የሆነ ነገር ላማክርሽ እፈልጋለሁ ይላታል። ምንድን ነው ስትል መጀመሪያ ስለ ኩኩሻ አስተዳደጓ ምኗ፣ ለምንድን ነው አንተ እንደዚህ ስለ እሷ ማወቅስ የፈለግከው? እኔ አላውቅም። ኩኩሻ እዛ ሰፈር ትንሹና ነው ከጎዳና ላይ ነበር የምትኖረው እና በዛ የመጣየው ስለ ቤተሰቦቿ የማውቀው ነገር የለኝም ስትለው ነበር። እሷም የምታውቅ አይመስለኝም ስትለው እንግዲህ ለእዝራ እዚህ ቤት ማለት እንደ ሰራተኛ ሆና እሷም ለመከዳም እሷን ስለምጠራ በተደጋጋሚ ስለዚህ እዚህ ኩና እኔ እሷን ሞግዚት ትሆን እሷ ደግሞ ሽንኩርቱን ይሄን ከላይ ላርገው ወይስ ከታይ እያለች ነው ሽንኩርቱን ራሱ ጥያቄ የምትጠይቀው እያለችው፣ አይ ይሄም እኮ ቢሆን እየሳቀ እውነትሽን ነው በማለት እንደውም በቃ ይሄንን እንትን ካለ አንቺም እኮ ታስተምሪያታለች ሲል፣ እሺ በቃ እሷን ብቻ ሞግዚት ትሆናት እንጂ ችግር የለም ብላ ሀብልም እንትን ትለዋለች። እንደውም እድሜዋ ረጅም ነው ስልክ ስሟን ስናነሳ ስልክ ደወለች በማለት እንግዲህ እሱም ስልኩን አንስቶላት ነበረ ኩኩሻ ማለት ነው። እንግዲህ ኩኩሻ ነው ወደዛ ቤት ልትመጣ፣ እሷ ግን እሺ የምትል አይመስለኝም። አሁን ላይ ያዘችው ቢዝነስ ይበላሽባታል ማለት ነው። እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን አብረን የምናይ ይሆናል። መልካም ጊዜ